የአካውንቲንግ እውቀቶን በዘመናዊ መንገድ ያሳድጉ። በዘርፉ ተፈላጊ ለመሆን አሁኑኑ ይመዝገቡ። በስልጠናው የተካተቱ የአካውንቲንግ መሰረታዊ እውቀት፣ ሂስትሪ አካውንቲንግ መግቢያ፣ ቻርት ኦፍ አካውንት፣ ከስተመር ኤንድ ሴልስ ማኔጅመንት፣ ቬንደር ኤንድ ፐርቼዝ ማኔጅመንት፣ ኢንቨንተሪ ማኔጅመንት፣ ባንክ ትራንዛክሽን፣ ፔሮል ማኔጅመንት፣ ፋይናንሻል ሪፖርት፣ ባክአፕ ኤንድ ሴኩሪቲ፣ ፕራክቲካል ወርክሾፕ፣ በመጨረሻም ፋይናል ፕሮጀክት ኤንድ ሰርቲፊኬሽን። በቅድሚያ ግን እንዴት ነው ፒችትሪ አካውንቲንግን የምንጭ ነው? ምናልባት የፒችትሪ አካውንቲንግ ሶፍትዌር የሌላችሁ ካላችሁ እንዴት እንደምትጭኑ ነው የማሳያችሁ ማለት ነው። ሙሉ በሙሉ ከኛ ጋር አንድ ካምፓኒ ከፍተን እስከ መጨረሻ ክሎዚንግ ያለውን ነው የምናየው ማለት ነው። የፒችትሪ ሶፍትዌርን በቀላሉ ለመጫን በቅድሚያ ወደ ቴሌግራማችን ነው የምትሄዱት ማለት ነው። ወደ ቴሌግራማችሁ ከሄዳችሁ በኋላ ስኪል ማሰልጠኛ ተቋም ስኪል ትሬኒንግ ኢንስቲትዩት የሚል ትፈልጋላችሁ ማለት ነው። ወይ ደግሞ አት ስኪል ቢሾፍቱ የሚል አለ። በእሱ መግባት ትችላላችሁ። ሊንኩን እዚሁ ከስር አስቀምጥላችኋለሁ ማለት ነው። እሱ ላይ ከገባችሁ በኋላ እዚህ ጋር ይህንን ትነኩታላችሁ ማለት ነው። ከነካችሁት በኋላ ወረድ ወረድ ትሉና እዚህ ጋር ፋይል ሚል አለ። እነሱም ፋይል የሚሉትን ነው የምትነኩት ማለት ነው። ፋይል ሚለውን ከነካችሁ በኋላ እዚህ ጋር ፒችትሪ ሚል ትፈልጋላችሁ ምናልባት ነው ፒችትሪ ሚለውን ትፈልጋላችሁ ማለት ነው። ካጣችሁት ለእኔም ብትጽፉልኝ ወዲያውኑ እኔ ፎርዋርድ አደረግላችኋለሁ ማለት ነው። እዚህ ጋር ወረድ ወረድ ስትሉ ፒችትሪ ሚል አለ። እሱን እንከፍታለን ማለት ነው። እዚህ ጋር ይኸው ፒችትሪ ሚል አለ። ምናልባት እናንተ ጋር ዊንራንም ከሌለ ሁለቱንም ታወርዳላችሁ ማለት ነው። እንደዚህ ስትነኩት ዳውንሎድ ይሆናል። ትንሽ ጠብቃችሁ ዳውንሎዱን እንከፍተዋለን ማለት ነው። ዳውንሎድ ካደረጋችሁ በኋላ ቀጥታ ወዴት ነው የምትሄዱት? ወደ ዳውንሎድ ወዳደረጋችሁት ነው የምትሄዱት ማለት ነው። ይኸው እኔ እዚህ ጋር ዳውንሎድ አድርጌዋለሁ ማለት ነው። ዳውንሎድ ካደረጋችሁ በኋላ ራይት ክሊክ ታደርጋላችሁ። ከዛ ኤክስትራክት ሂር ማለት ትችላላችሁ ማለት ነው። ካልሆነም ቀጥታ መክፈት ትችላላችሁ። ቀጥታ ስከፍቱት እዚህ ጋር ልክ እንደዚህ ይመጣላችኋል ማለት ነው። ይህም በፎልደር ያለውን ነው ማለት ነው የምንከፍተው። ቀጥታ በፎልደር መላላክ ስለማይቻል ነው በዚህ በዚፕ አድርገን የምናስቀምጥላችሁ ማለት ነው። ይሄ ፒችትሪ የሚለውን እንክፈተው። ልክ ስከፍቱት እንደዚህ ይመጣላችኋል። ይህንን እንደዚህ ማክሲማይዝ ላርገውና በቅድሚያ ይህን ኪ የሚለውን ትከፍቱና ሴሪያል ነምበሩን ኮፒ ታደርጋላችሁ ማለት ነው። ይህን እንደዚህ ትከፍታላችሁ። ሴሪያል ነምበሩን ኮፒ ታደርጋላችሁ። ቀጣይም የሚጠይቃችሁ ከሆነ በመሃል ምናልባት ሴሪያል ነምበር ወይ ሬጂስትሬሽን ነምበር የሚላችሁ ከሆነ ከዚሁ ነው የምትወስዱት ማለት ነው። አብሮ ፓስወርድ የሚላችሁ ከሆነ ማንኛውም ፓስወርድ ማስገባት ትችላላችሁ። የራሳችሁን አንድ ቁጥር የተወሰኑ ቁጥሮች ማስገባት ትችላላችሁ፣ 4 ቁጥሮች ማለት ነው። በቅድሚያ ምን ታደርጋላችሁ? እዚህ ጋር ሴትአፕ የሚለውን ትነካላችሁ ማለት ነው። ለመጫን ሴትአፕ የሚለውን እዚህ ጋር አለ። እሱን እንደዚህ ላርግላችሁና ሴትአፕ የሚለው ላይ ደብል ክሊክ ታደርጋላችሁ ማለት ነው። ከዛ የተወሰነ እንደዚህ ፕሮሴስ ያደርጋል። ቀስ ብሎ ነው ፕሮሰስ የሚያደርገው። ትጠብቁታላችሁ ማለት ነው። ይሄኛውን እስከሚጨርስ ቀስ ብሎ እስከሚጨርስ ፕሮሰስ እስከሚያደርግ ትጠብቁታላችሁ። ከዛ ኮምፒውተራችሁ ላይ ከጠየቃችሁ ዱ ዩ ዋንት ቱ አሎ ዚስ አፕ ቱ ሜክ ቼንጅ ቱ ዩር ዲቫይስ የሚለውን ከመጣላችሁ የስ ነው የምትሉት ማለት ነው። ከዛ በመቀጠልም እንደዛው ፕሮሰስ ያደርጋል ማለት ነው። እዚህ ጋር ፕሪፔሪንግ ቱ ኢንስታል እያለ ነው። ፕሮሰስ ያደርጋል፣ ኮንፊገር እያደረጋ ነው ማለት ነው። ከዊንዳችን ጋር ትንሽ ፕሮሰስ ያስጠብቃችኋል። ስትጭኑ ቀስ ብላችሁ ነው የምትጭኑት ማለት ነው። በአንድ ጊዜ ቶሎ አይጭንላችሁ ማለት ነው። አንዳንድ ሶፍትዌሮች እየጫነ እያለ ምንም ነገር ባትነኩ ጥሩ ነው። ምንም ሌላም ፕሮግራም አብራችሁ ባትጭኑ ጥሩ ነው። ትንሽ ፕሮሰስ አድርጎ አንዳንዴ ሊጠፋ ይችላል። የተወሰነ ደቂቃ ትንሽ ጠብቃችሁት ነው ማለት ነው የምትጭኑት። ምናልባት ይኸው ከታች እዚህ ጋር ያሳያችኋል ታስክ ባር ላይ የተወሰነ ብትጠብቁ ታሪፍ ነው። ባትነካኩ ታሪፍ ነው። ከነካካችሁት አንድ ጊዜ ከቆመባችሁ በኋላ ላይ ለማስተካከል ስለሚያስቸግራችሁ ማለት ነው። ምናልባት ግን በመሀል መብራት ጠፍቶ ይሄኛው ፕሮግራም ከተቋረጠባችሁ ምንድነው የምታደርጉት? ምናልባት ግማሹን ከጫነ እዚህ ሰርች ጋር ትመጡና ኮንትሮል ፓናል በማለት ከኮንትሮል ፓናል ላይ አንኢንስቶል የሚል ፕሮግራም አለ። እሱ ላይ ነው የምታጠፉት። እዚህ ጋር ሰርች ጋር ትመጣላችሁ። በቅድሚያ ኮንትሮል ፓናል ትላላችሁ። ይሄኛው ማንኛውም ማትፈልጉትን ፕሮግራም ለማጥፋትም ይረዳችኋል ማለት ነው። የተወሰነ ስጽፉ ልክ እንዲህ ኮንትሮል ፓናል ብሎ ይመጣል። ከዛ መቀጠል እዚህ ጋር አንኢንስቶል ፕሮግራም የሚላለ እዚህ ጋር ገብታችሁ ነው የምታጠፉት ማለት ነው። እዚህ ጋር እየጫነ ነው ግን ገና እዚህ ጋር አምጥቶታል ማለት ነው። ስለዚህ እንደዚህ ማብራት ጠፍቶ ምናልባት ግማሽ ላይ ቆሞ የሚያስቸግራችሁም ከሆነ እዚህ ጋር ትነኩና ከዛ ልክ እንዲህ ትነኩና እዚህ ጋር አንኢንስቶል የሚላለ አንኢንስቶል ታደርጋላችሁ ማለት ነው። እኛውን ፕሮግራሙን ስላልጨረስን እንጭናለን ማለት ነው። እዚህ ጋር ምንድነው የምትሉት? እንደዚህ ሲመጣ
ዌልካም ቱ ፒችትሪ አካውንቲንግ ሴትአፕ ፕሮግራም ብለው ሲመጣ ኔክስት ነው የምትሉት ማለት ነው። ከዛ እዚህ ጋር ላይሰንስ አግሪመንት አለ ማንበብ ትችላላችሁ። ከዛ አግሪ ትሉታላችሁ ማለት ነው። ኔክስት ከዛም የስ ነው የምትሉት። ከዛ ኦኬ እንደዚህ እያደረገ ፕሮሰስ ያደርጋል ማለት ነው። አንዳንድ ጊዜ ደግሞ አንዳንድ ኮምፒውተሮች ላይ ኔት ፍሬም 3 የላቸውም፣ ኔት ፍሬም 3 ሚል የላቸውም የሚል ከሆነ እዛ ዋይፋይ እየተገናኘ ከሆነ ዊንዶዋችሁ ላይ ስለሌለ ኔት ፍሬም 3 እዛው ጋር ኢንስቶል ታደርጋላችሁ ማለት ነው። አንዳንድ ኮምፒውተሮች ላይ እንደዛ ሊላችሁ ይችላል። አሁንም ይህንን ሴታፕ ስታተሱን እስከሚጨርስ የተወሰነ ትጠብቁታላችሁ ማለት ነው። ይህንን ሁሉን የሚጨርሰው እናንተ የተወሰነ ትጠብቁታላችሁ እስከሚጨርስ። የአካውንቲንግ እውቀቶን በዘመናዊ መንገድ ያሳድጉ። በዘርፉ ተፈላጊ ለመሆን አሁኑኑ የፒችትሪ ትሬኒንግ ወይም ደግሞ ኮምፒውተራይዝድ አካውንቲንግ ትሬኒንግ ይመዝገቡ። የስልጠና አማራጮች በአካል ወይም በኦንላይን። በአካል ለመማር ቢሾፍቱ ሂርና አካባቢ አዋሽ ባንክ ህንፃ 4ኛ ፎቅ፣ ዱከም ከቴሌጉን ወሳሳ ህንፃ 3ኛ ፎቅ። እንዲሁም ከፍተኛ ልምድ ባላቸው መምህራን ድጋፍና ክትትል እያገኙ በኦንላይን መሰልጠን ይችላሉ። በስልጠናው የተካተቱ አንደኛ የአካውንቲንግ መሰረታዊ እውቀት፣ ሁለተኛ የፒችትሪ አካውንቲንግ መግቢያ፣ ሶስተኛ ቻርት ኦፍ አካውንት፣ አራተኛ ከስተመር ኤንድ ሴልስ ማኔጅመንት፣ አምስተኛ ቬንደር ኤንድ ፐርቼዝ ማኔጅመንት፣ ስድስተኛ ኢንቨንተሪ ማኔጅመንት፣ ሰባተኛ ባንክ ትራንዛክሽን፣ ስምንተኛ ፔሮል ማኔጅመንት፣ ዘጠነኛ ፋይናንሻል ሪፖርት፣ አስረኛ ባክአፕ ኤንድ ሴኩሪቲ፣ 11ኛ ፕራክቲካል ወርክሾፕ፣ 12ኛ ፋይናል ፕሮጀክት ኤንድ ሰርቲፊኬሽን። በልዩ የወቅቱ ቅናሽ ይጠቀሙ። በፊት የነበረ ክፍያ 3000 ብር ሲሆን በአሁኑ ሰዓት 50% ቅናሽ በማድረግ በ1500 ብቻ እያሰለጠንን እንገኛለን። ለበለጠ መረጃ በ0910 946432 ይደውሉልን። ስኪል የእርሱና የቤተሰቦ ትክክለኛ ምርጫ። ፕሮሰስ አድርጎ ከጨረሰ በኋላ ራሱ እዚህ ጋር ምን ይጠይቃችኋል? ሴሪያል ነንበሩን ይጠይቃችኋል ማለት ነው። ሴሪያል ነንበሩን ቅድም ኮፒ ስላለን አሁን ራይት ክሊክ አድርጋችሁ ፔስት ትላላችሁ ማለት ነው። ከዛ ኔክስት ነው የምትሉት። ከዛ እዚህ ጋር ኦኬ ነው የምትሉት ማለት ነው። ኦኬ ትላላችሁ። ራሱ ፕሮግራሙን ኢንስቶል እያደረገላችሁ ይሄዳል ማለት ነው። አሁንም ትንሽ ነው የሚያስጠብቃችሁ፣ የተወሰነ ትጠብቁታላችሁ ማለት ነው። ሙሉ በሙሉ በተግባር ላይ የተደገፈ የፒችትሪ አካውንቲንግ ስልጠና በአካል ቢሾፍቱ ሂርና አካባቢ አዋሽ ባንክ ህንፃ 4ኛ ፎቅ፣ ዱከም ከቴሌጎን ወሳሳ ህንፃ 3ኛ ፎቅ፣ እንዲሁም በኦንላይን በዘርፉ ላይ ከፍተኛ ልምድ ባላቸው መምህራን ድጋፍና ክትትል እያገኙ መሰልጠን ይችላሉ። በስልጠናው የተካተቱ የአካውንቲንግ መሰረታዊ እውቀት፣ የፒችትሪ አካውንቲንግ መግቢያ፣ ቻርት ኦፍ አካውንት፣ ከስተመር ኤንድ ሴልስ ማኔጅመንት፣ ቬንደር ኤንድ ፐርቼዝ ማኔጅመንት፣ ኢንቨንተሪ ማኔጅመንት፣ ባንክ ትራንዛክሽን፣ ፔሮል ማኔጅመንት፣ ፋይናንሻል ሪፖርት፣ ባክአፕ ኤንድ ሴኩሪቲ፣ ፕራክቲካል ወርክሾፕ ኤንድ ፋይናል ፕሮጀክት ኤንድ ሰርቲፊኬሽን። በልዩ የክፍያ ቅናሻችን አሁኑኑ ይጠቀሙ። ስኪል የእርሶና የቤተሰቦ ትክክለኛ ምርጫ። ዘመናዊ የሂሳብ መዝገብ አያያዝ ስልጠና፣ ኮምፒውተራይዝድ አካውንቲንግ ወይም ደግሞ የፒችትሪ ትሬኒንግ ሙሉ በሙሉ በተግባር ላይ የተደገፈና በዘርፉ ላይ የረጅም ጊዜ ልምድ ባላቸው መምህራን በስኪል ማሰልጠኛ ኢንስቲትዩት ዛሬውኑ ይመዝገቡ፣ በአካል ወይም በኦንላይን። ከዛ በመቀጠል ኔክስት በማድረግ ልክ እንደዚህ ፊኒሽ ትላላችሁ ማለት ነው። እዚህ ጋር ዴስክቶፕ ላይ ሾርት ከቱ ይመጣል። ምናልባት ሾርት ከቱ ካልመጣ ዴስክቶፕ ላይ ለማምጣት ወይ ደግሞ እዚህ ታስክ ባር ላይ እንዲመጣላችሁ ለማድረግ ወይ ደግሞ እዚህ ስታርት ላይ እንዴት እንደሚመጣላችሁ እናያለን ማለት ነው። ምንድን ነው የምታደርጉት? ወይ እዚህ ጋር ፒችትሪ ብላችሁ ትጽፋላችሁ ወይ ደግሞ እዚሁ ስታርት ካላችሁ በኋላ ወደ ታች ወረድ በማለት ፒችትሪ የሚለውን ፕሮግራም ትፈልጋላችሁ ማለት ነው። ይኸው እዚህ ጋር አግኝተነዋል። እዚህ ጋር ካገኘነው በኋላ ይሄንን ሁለተኛውን ነው ማለት ነው። ሁለተኛው ላይ ራይት ክሊክ ታደርጉና ፒን ቱ ስታርት ትሉታላችሁ። ምን ያደርጋል? እዚሁ ጋር ቁጭ ይልላችኋል ማለት ነው። ወይ ደግሞ አሁንም ራይት ክሊክ ከዛ ሞር ነው የምትሉት ማለት ነው። ከዛ በመቀጠል ፒን ቱ ታስክ ባር ደግሞ ስትሉት ይኸው እዚህ ጋር ቁጭ ብሎላችኋል ማለት ነው። ወደ ዴስክቶፕ ላይ ደግሞ እንዲመጣላችሁ ሁል ጊዜ የምትጠቀሙበት ከሆነ አሁንም ራይት ክሊክ ሞር፣ ከዛ በመቀጠል ኦፕን ፋይል ሎኬሽን ነው የምትሉት ማለት ነው። ኦፕን ፋይል ሎኬሽን ስትሉት ልክ እንደዚህ ፋይሉ ያለበትን ቦታ ይመጣል። ራይት ክሊክ ታደረጉና ከዛ በመቀጠል ሴንድ ነው የምትሉት። ከዛ ዴስክቶፕ ወይ ደግሞ ክሬት ሾርት ከት የሚለውን በመንካት እንደዚህ ዴስክቶፓችሁ ላይ ማስቀመጥ ትችላላችሁ ማለት ነው።
ሙሉ በሙሉ በተግባርና ከፍተኛ ልምድ ባላቸው መምህራን ድጋፍና ክትትል እያገኙ በስኪል ማሰልጠኛ የፒችትሪ አካውንቲንግን ይሰልጥኑ። ይመቻችሁ። ኢንቬንተሪውን ሞልተን ጨርሰናል። አሁን ሜንቴን ላይ ያሉትን አብዛኞቹን ጨርሰናል ማለት ነው። አሁን ደግሞ ምንድነው የምናደርገው? ወደ ታስክ እንሄዳለን ማለት ነው። እዚህ ጋር የምንሰራቸውን እያንዳንዱን ትራንዛክሽኖች እንደዚህ መዝግቤ ያስቀምጬላችኋለሁ። ጁላይ ላይ ነው ያሉት። ጁላይ 1 ጁላይ 2 እያልን እያንዳንዱን እንድንመዘግብ እዚህ ጋር ሁሉንም አስቀምጬላችኋለሁ ማለት ነው። በቅድሚያ ዛሬ የምንሰራው ምንድን ነው? ከከስተመር ጋር ያሉትን ነው ማለት ነው። ምንሸጣቸውን በካሽ ምንሸጣቸውን፣ በክሬዲት ምንሸጣቸውን እያንዳንዱን በዚህ በጁላይ ወር ያሉትን እንመዘግባለን ማለት ነው። ይህን ለመመዝገባችን በፊት ግን እያንዳንዱን ላሳያችሁ። በቅድሚያ ምንድን ነው የምታደርጉት? ለመመዝገብ ወደ ታስክ ነው የምትሄዱት። ከዛ በመቀጠል ትዕዛዞች ካሉ እዚህ ትዕዛዝ ጋር ገብተን ሴልስ ኦርደር ብለን መመዝገብ እንችላለን ማለት ነው። እዚህ ሁለተኛው ላይ ደግሞ በዱቤ የምንሸጠው ካለ እዚህ ሴልስ ወይ ደግሞ ኢንቮይሲንግ የሚለው ጋር ገብተን በዱቤ የሚሸጡትን እንመዘግባለን ማለት ነው። እዚህ ጋር ደግሞ የትራንስፖርት አገልግሎት የምንሰጥ ከሆነ የትራንስፖርት አገልግሎት ሺፕመንትስ የሚለውን በመምረጥ መመስራት እንችላለን ማለት ነው። እዚህ ጋር ደግሞ ያለው ምንድነው? ሪሲት ላይ አንደኛ ከላይ በዱቤ የሸጥነውን ብር ስንቀበል ማለት ነው። እዚህ ጋር በዱቤ እንሸጣለን ብለናል። እዚህ ጋር በዱቤ የሸጥነውን ብር ስንቀበል ነው። ሌላው ደግሞ ሁለተኛው ምንድነው? ቀጥታ ማንኛውም እቃዎች ስንሸጥ እዚህ ሪሲት ላይ ገብተን ነው የምንመዘግበው ማለት ነው። ሌላው ደግሞ ከስተመሮቻችንን አበደረናቸው በቀኑ ማይመልሱልን ከሆነ እዚህ ፋይናንሻል ቻርጅ የሚለው ጋር በመግባት እያንዳንዱን እንሰራለን ማለት ነው። ሌላው እዚህ ጋር ሽያጮች ከተሸጡ በኋላ ባንክ መግባታቸውን እርግጠኛ ከሆንን ሴሌክት ፎር ዲፖዚት ጋር በመግባት እያንዳንዱን ቲክ ቲክ እያደረግን መግባቱን ቼክ እናደርጋለን ማለት ነው። ሌላው ደግሞ የተሸጠ እቃ ሲመለስ እዚህ ክሬዲት ሚሞ ጋር በመግባት እያንዳንዱን የተሸጡ እቃዎች ሲመለሱ እዚህ ጋር እንመዘግባለን ማለት ነው። በዚህ መንገድ ነው የምንሰራው። ለመስራት እንዲረዳን እዚህ ጋር ያዘጋጀውላችሁን ወርክሽት እያያችሁ ትሰራላችሁ ማለት ነው። ይሄኛው የመጀመሪያው ምንድነው? ሶልድ ኦን አካውንት እያልን ነው ማለት በዱቤ እየሸጥን ነው ማለት ነው። በዱቤ የምንሸጥ ከሆነ የት ነው የምንመዘግበው? ሶልድ ኦን አካውንት ምንድነው? 2 ፒስ ኦፍ ዴል ኤንድ 5 ዩኒት ኦፍ ኤችፒ ሊያሪድ ቢዝነስ እየሸጥን ነው። ኢንቮይስ ነምበር ሰጥቶናል። እዚህ ጋር ኢንቮይስ ነምበር 0055 ብሎናል። እንደገናም ደግሞ ቫትን ኢንክሉድ አድርጉ ብሎናል ማለት ነው። ስቴፑን እዚህ ጋር ጽፌላችኋለሁ። ስቴፑንም ማየት ትችላላችሁ ከከበዳችሁ ማለት ነው። ቀጥታ ይሄን ለመመዝገብ በዱቤ ስንሸጥ ምንድን ነው የምታደርጉት? በቅድሚያ እዚህ ጋር ታስክ የሚለው ጋር ትገባላችሁ። ከዛ በመቀጠል እዚህ ጋር ሴልስ ኢንቮይሲንግ የሚለው ጋር ነው የምትገቡት ማለት ነው። በዱቤ እየሸጥን ስለሆነ ልክ እንደዚህ ስትመርጡ እንደዚህ ይመጣላችኋል። ከዛ እዚህ ጋር ለማን ነው በዱቤ የሸጥ ነው? ለያሬድ ቢዝነስ ነው ማለት ነው። ያሬድ ቢዝነስ የሚለውን እንመርጣለን። ከዛ በመቀጠል እዚህ ጋር ደግሞ ቀኑን ነው የምትመርጡት። ቀኑ ስንት ነው ብለናል። እዚህ ጋር ቀኑን እንመርጣለን። ቀኑ እዚህ ጋር ያለው ቀን 1 ነው። 1 እናደርጋለን ማለት ነው። ከዛ እዚህ ጋር ኢንቮይስ ነምበር ነው የሚለን። ኢንቮይስ ነምበሩን እናስገባለን። ኢንቮይስ ነምበሩ 0055 ነው ማለት ነው። እኔ ጋር በጁላይ 2024 እየሰራው ስለሆነ ነው። እናንተ ጋር ግን 2025 ብሎ ነው የሚመጣላችሁ ማለት ነው። በ2025 የምትሰሩ ከሆነ 2025 ነው የሚለው። ወሩን ግን መቀየር ከፈለጋችሁ መቀየር ትችላላችሁ። እኔ በዚሁ በጁላይ 2024 እየሰራው ስለሆነ ነው። ከዛ በመቀጠል እዚህ ጋር ትመጡና ኳንቲቲውን ነው የምታስገቡት ማለት ነው። 2 ነው እዚህ ጋር ኳንቲቲ የሚለው ጋር 2 ነው የምትሉት። ከዛ ኢንተር ነው የምትሉት። ከዛ በመቀጠል ዴል የሚለውን ነው የምንመርጠው ማለት ነው። ከዚህ ቀደም እያንዳንዱን ዋጋቸውን ስላስገባን ኢንቨንተሪ የሚለው ላይ እዚህ ጋር ያስቸግረንም ማለት ነው። ራሱ ዋጋውን ያወጣል። ስለዚህ ቱ ዴል ነው የሚለው ዴል የሚለውን እንነካለን ማለት ነው። ራሱ የአንዱን ዋጋ አስገብተናል። አማውንቱንም ራሱ ይሰራልናል ማለት ነው። ሌላ ሁለተኛ ደግሞ 5 ነው የሸጥነው። 5 ኤችፒ ነው የሸጥነው። 5 እንጽፍና ኢንተር። ከዛ በመቀጠል አይተሙ ጋር መተን ኤችፒ የሚለውን እንፈልጋለን ማለት ነው። ራሱ የአንዱ ዋጋ 35 ሺህ ነበር። ጠቅላላ ዋጋውን ልክ እንደዚህ ይሰራልናል ማለት ነው። ከዛ በመቀጠል እዚህ ጋር ሴልስ ታክስ ኢንክሉድ አድርጉ ብሎናል። እዚህ ጋር እንመጣና ቫት የሚለውን እንመርጣለን ማለት ነው። የትራንስፖርት አገልግሎት ለብቻው የምንሰጣቸው ከሆነ ለብቻው እዚህ ጋር መጻፍ እንችላለን ማለት ነው። በዚህ መንገድ መመዝገብ እንችላለን። ሌላም ደግሞ ካለ ምንድነው የምታደርጉት? እዚህ ጋር በዱቤ የሸጣችሁት ካለ ለዚህ ለያሬድ ቢዝነስ ለሚለው የሸጣችሁት ካለ አሁንም ኢንተር ስትሉ ልክ እንደዚህ አዲስ ይፈጥርላችኋል ማለት ነው። እዚህ ጋር ክሊክ አድርጋችሁ ኢንተር ስትሉ ይኸው አዲስ ሮ ፈጥሮላችኋል። ካልሆነም ደግሞ ይህን ማክሲማይዝ በማድረግ እነዚህን ሁሉ ማየት ትችላላችሁ ማለት ነው። ማክሲማይዝ በማድረግ ማየት ትችላላችሁ ማለት ነው። ይህን አሁን በዱቤ የሸጥነው ነው ማለት ነው። ይህንን ከፈለጋችሁ ፕሪንትም ኢሜይል ማድረግ ትችላላችሁ። ይህን በዱቤ የሸጣችሁትን ፋይል ለማድረግ ካልሆነም ሴቭ አድርገን
እንቀጥላለን ማለት ነው። ሴቭ አድርገናል። ማየት ከፈለጋችሁ አሁን የሰራችሁትን እዚህ ጋር ሊስት ሚለው ውስጥ ነው የምትገቡት ማለት ነው። ሊስት ሚለው ውስጥ ስትገቡ እያንዳንዱን ማየት ትችላላችሁ ማለት ነው። አሁን የሰራ ነው አንድ ስለሆነ ነው። ስለዚህ እዚህ ጋር የተሳሳታችሁት ነገር ካለ ደብል ክሊክ በማድረግ ልክ እንደዚህ ደብል ክሊክ በማድረግ ማስተካከል ትችላላችሁ ማለት ነው። ይሄኛው ቅድም የሞላ ነው የከስተመሩን እያንዳንዱን መረጃ ነው የሚያመጣልን ማለት ነው። ከዚህ ቀደም የሞላ ነውን የከስተመራችንን መረጃ ነው የሚያመጣልን ማለት ነው። ይሄንን እንዘጋዋለን ማለት ነው። ክሎዝ እንበለውና ወደ ሁለተኛው እንሄዳለን ማለት ነው። ሁለተኛ ላይ ደግሞ የሚለው ምንድነው? ከዚህ በፊት በዱቤ የሸጥነው ነበረ እሱን እየተቀበልን ነው የሚለው ማለት ነው። እየተቀበልን ነው። ስለዚህ በዱቤ የሸጥነውን ብር ኮሌክት እያደረግን ከሆነ ይህንን ብር ከኤቢ ቢዝነስ ላይ እንዴት እንደምንቀበለው አሳያችኋለሁ ማለት ነው። በኢንቮይስ ነምበር 0052 ነበር ለነሱ ያበደርናቸው። እሱን ደግሞ ለመስራት ቀጥታ ወደ ፒችትሪ እንሄዳለን። ከዛ በመቀጠል ታስክ ሚለው ውስጥ ነው የምትገቡት ማለት ነው። ከዛ ሪሲት ሚለው ውስጥ ነው የምትገቡት ማለት ነው። እዚህ ጋር ቅድም የሰራችሁትን ሴቭ ማድረግ ትፈልጋላችሁ ወይ እያለን ነው። የስ እንለዋለን ማለት ነው። ይህንን ግን 10 ጊዜ እንዳይጠይቃችሁ ከፈለጋችሁ ምንድን ነው የምታደርጉት? በኋላ ላይ እናየዋለን፣ ወይ ደግሞ ክሎዝ አድርጌ ላሳያችሁ። እንደዚህ እንዳይጠይቃችሁ ሜንቴን፣ ከዛ በመቀጠል ካምፓኒ ኢንፎርሜሽን፣ እዚህ ጋር ባቺንግ ስለሚል ነው ማለት ነው። ስለዚህ ይህንን ሪል ታይም የምታደርጉት ከሆነ ምንም አይጠይቃችሁ ማለት ነው። የሰራችሁት እንዳለ ወዲያው ሪፖርት ኤንድ ፎርም ውስጥ ይገባል ማለት ነው። ስለዚህ ባቺንግ የሚለውን ሪል ታይም እናድርገውና ኦኬ እንበለው። ከዛ ኦኬ አሁንም ከአሁን በኋላ እያንዳንዱ የምንሰራቸው ነገሮች ሪፖርት ኤንድ ፎርም ላይም ማግኘት እንችላለን ማለት ነው። ስለዚህ የሁለተኛውን የአሁኑን ለመስራት ታስክ፣ ከዛ ሪሲት፣ እዚህ ጋር ደግሞ ካሾችን ነው ያመጣልን ማለት ነው። ሴሌክት አድርጉ ነው የሚለን። እኛ የምንፈልገው ካሽ አት ባንክ ቼኪንግ የሚለውን ነው። እዚህ ጋር ካሽ ብለን የሞላናቸው እያንዳንዱ አካውንት ይመጣልናል ማለት ነው። ካሽ አት ባንክ ቼኪንግ የሚለውን ከመረጥን በኋላ ኦኬ እንላለን። ከዛ በመቀጠል እዚህ ጋር ሪፈረንሱን ሰጥቶናል ማለት ነው። ሪፈረንሱን ሰጥቶናል። ሪፈረንሱን ስንት ነው የሰጠን? 001 ነው የሰጠን። 001 ዲፖዚት ቲኬት እና ሪፈረንሳችን ተመሳሳይ ነው። 001 ነው የሚለው ማለት ነው። ከዛ በመቀጠል ሪሲት ነምበሩን ደግሞ አስገቡ ብሎናል። ሪሲት ነምበርም ተሰጥቶናል። ተመሳሳይ ሪሲት ነምበር አይቀበላችሁም ማለት ነው። ምናልባት ይህን ሰርታችሁ ድጋሚ 551 በሚል ሌላ መስራት ከፈለጋችሁ እሺ ብሎ አይቀበላችሁም ማለት ነው። እዚህ ጋር ቀኑን እናስተካክላለን። ቀኑን ስንት እናደርጋለን? 2 እናደርጋለን ማለት ነው። ጁላይ 2 2024። እናንተ ምናልባት 2025 ብላችሁ ከፈጠራችሁ በዛው መቀጠል ትችላላችሁ ማለት ነው። ካምፓኒውን ስትመሰረቱ እኔ 2024 ብዬ ስለከፈትኩም ነው ማለት ነው። ሌላው አሁን እዚህ ጋር ልክ ስንመርጥ እዚህ ጋር እዳው ይመጣል ማለት ነው። አሁን እዚህ ጋር ከስተመር ስላልመረጥኩ ነው። የትኛው ከስተመር ነው እያለኝ ነው። እዚህ ጋር ከስተመሩን እመርጣለሁ ማለት ነው። ስለዚህ ኮሌክት ያደረግነው ከየት ነው? ከኤቢ ቢዝነስ ነው ማለት ነው። ልክ ኤቢ ቢዝነስን ስመርጥ እዚህ ጋር እዳው ልክ እንደዚህ ብሎ ይመጣል ማለት ነው። እዳውን ምን እናደርጋለን? ቲክ አድርገን ብቻ እናልፋለን ማለት ነው። እዚህ ጋር ቲክ አድርገን ኦልሬዲ እዳውን ከፍሏል፣ ፔይ የሚለው ጋር ከፍሏል፣ እንወጣለን ማለት ነው። ምናልባት እዚህ ጋር ከ4000 3000 ብቻ ከከፈለ 3000 ብለን ጽፈንም መቀጠል እንችላለን ማለት ነው። እንዲህ 3000 ብለንም መቀጠል እንችላለን። 1000ን ይይዘዋል ማለት ነው። ራሱ 1000ን ይዘዋል። አሁን ግን ሙሉን ስለከፈለን እዚህ ጋር እንመጣና ሙሉን ነው ቲክ የምናደርገው ማለት ነው። እዚህ ጋር ፔ የሚለው ጋር መተን ፔ የሚለውን እንነካለን። ከዛ መቀጠል ሴቭ ነው የምናደርገው ማለት ነው። እዚህ ጋር ሴቭ የሚለውን ነው የምንነካው። ሌላው ደግሞ ይሄንን ምናልባት አሁን የሰራነውን የአሁኑን የኤቢ ቢዝነስን የቱ ጋር የሞላ ነው? ከዚህ በፊት ከስተመር ሂስትሪ ስንሞላ ሞልተነዋል ማለት ነው። ከዚህ ቀደም ይሄንን ከስተመሩን የእያንዳንዱን ሂስትሪ ስንሞላ ሞልተናል። እሱን ወደኋላ ሄዳችሁ ብታዩት ታገኙታላችሁ ማለት ነው። ይሄኛውን 4000 የሚለውን ኢንቮይስ ነምበር 52 የሚለውን እዚህ ወርክሽታችሁ ላይ ባለፈው የሰጣችሁ ላይ እዚህ ጋር ከስተመር የሚለውን አያችሁት 52 ብሎ እዚህ ጋር መዝግበ ነው ነበር ማለት ነው። ሂስትሪ ስንመዘግብ እሱ ላይ ሪፈር ብታደርጉት ታገኙታላችሁ ማለት ነው። ወደ ሂስትሪያችንን እንመለስና የአሁኑን እንዘጋዋለን። ይሄንን ክሎዝ እናርገው። እዚህ ጋር ያሉትን ይሄንንም ሴቭ ስላልነው ቅድም ክሎዝ ማድረግ እንችላለን ማለት ነው። ቀጣይ ሶስተኛ ደግሞ የምንሰራው ምንድነው? ሶልድ እያደረግን ነው ማለት ነው። 2 ፒስ ኦፍ አፕል ኤንድ 3 ፒስ ኦፍ ቶሺባ በምን በካሽ እየሸጥን ነው ማለት ነው። እዚህ ጋር አንዳንድ ጊዜ ምናልባት ከስተመር ካልተሰጣችሁ መንገደኛ ደንበኛ ሊሆን ስለሚችል ካሽ ከስተመር ብላችሁ መጻፍ ትችላላችሁ፣ ወይ ደግሞ ለሁሉም ካሽ ከስተመሮች አንድ አይዲ መስጠት ትችላላችሁ ማለት ነው። ሶስተኛ ላይ ስለዚህ እነዚህን ለመንገደኛ ደንበኛ በካሽ እየሸጥን ነው። ስለዚህ ስቴፑ ምንድነው የሚሆነው? ታስክ ገብተን ሪሲት ውስጥ ነው የምንመዘግበው ማለት ነው። ስለዚህ በቅድሚያ የምናደርገው ምንድነው?
ወደ ፒችትሪያችን እንመለሳለን። ከዛ ታስክ ነው የምንገባው። ከዛ በመቀጠል እዚህ ጋር ሪሲት የሚለው ጋር ነው የምንሄደው ማለት ነው። ቀጥታ እየሸጥን ስለሆነ እሱ ጋር ነው የምንሄደው። እዚህ ጋር ዲፖዚት ቲኬት አይዲ እና 002 ሪፈረንስ ተመሳሳይ ተሰጥቶናል። 002 ብለን እንሞላለን ማለት ነው። ከዛ በመቀጠል እዚህ ጋር ሪሲት ነምበሩን አስገቡ ተብለናል ማለት ነው። ሪሲት ነምበሩ ስንት ነው የተሰጠን? የዚህኛው ለሌላ ስለማይሆን በትክክል እንጽፋለን ማለት ነው። ቅድም ስለዘጋ ነው እንጂ ራሱም እየቀጠለላችሁ ይሄዳል ማለት ነው። ተመሳሳይ ከሆነ ቅድም 51 ብለን ስለሞላን ራሱ አውቶማቲካሊ 52 ብሎ ይቀይረው ነበረ። አሁን ይሄኛው 3 ነው የተሰጠን ቀን 3 እናደርጋለን ማለት ነው እዚህ ጋር። ከዛ በመቀጠል እዚህ ጋር አንጽፍም ማለት ነው። እዚህ ጋር መተን ካሽ ከስተመር ብለን ምንጽፍ ከሆነ እሺ ብሎ አይቀጥልልንም። እንደዚህ አሁን ጽፋችሁ ኢንተር ብትሉት እሺ ብሎ አይቀጥልም። አያችሁት? እዚህ ጋር ሴቭ አይሆንላችሁ ማለት ነው። ስለዚህ እዚህ ጋር መጻፍ አትችሉም። ካንስል ብላችሁ ተወጡና ይሄን ዲሌት ብላችሁ ኔም የሚለው ጋር ነው ማለት ነው። የምትፈልጉት ስም ካለ መጻፍ ትችላላችሁ። እኔ እዚህ ጋር የምፈልገው ካሽ ከስተመር ብዬ መጻፍ ስለሆነ ካሽ ከስተመር ብዬ አይዋለሁ ማለት ነው። ሌላ ጊዜም እንደዚህ ሰርች የሚደረግበት ቦታ የምትጽፉ ከሆነ ይመልስባችኋል ማለት ነው። ስለዚህ እንደዛ የሚመልስባችሁ ስለሚሆን እናንተ ምንድን ነው የምታደርጉት? ልክ እዚህ ጋር መጻፍ አይቻልም ማለት ነው። እዚህ ሰርች ማድረጊያ ጋር ምንጊዜም መጻፍ አትችሉም። እዚህ ጋር መጻፍ አትችሉም። እዚህ ሰርች የሚደረግባቸው ቦታዎች ላይ በአጠቃላይ መጻፍ አትችሉም ማለት ነው። ግን እዚህ ጋር ከፈለጋችሁ ምን ማድረግ ትችላላችሁ? ኒው ብላችሁ አዲስ ከስተመር መሙላት ትችላላችሁ ማለት ነው። እዚህ ጋር ከስተመር ስለሚል አዲስ ከስተመር መሙላት ትችላላችሁ። ኒው ብላችሁ አዲስ ቬንደር ካለ አዲስ ቬንደር መሙላት ትችላላችሁ ማለት ነው። ቬንደር ከሆነ ይሄኛው ቬንደር ማድረግ ትችላላችሁ ማለት ነው። ከዛ በመቀጠል እዚህ ጋር ቱ ነው የተባልነው 2 ኢንተር እንላለን። ከዛ በመቀጠል እዚህ ጋር አፕል ነው የተባለው አፕልን እንመርጣለን ማለት ነው። ራሱ ያንዱን ዋጋ ያውቃል 2 ነው። በ2 አባዝቶ እዚህ ጋር ዋጋውን ይሰጣችኋል ማለት ነው። ሌላው ደግሞ እዚህ ጋር 3 ምን ተብለናል? ቶሺባ 3 ቶሺባ ነው የሸጥነው። እዚህ ጋር 3 ቶሺባ ብለን እንጽፋለን ማለት ነው። በዚህ መንገድ መጨረስ እንችላለን ማለት ነው። ቫትን ኢንክሉድ አድርጉ ስለሚል ሽያጫችን ላይ እዚህ ጋር መተን ቫትን ኢንክሉድ እናደርጋለን ማለት ነው። በዚህ መንገድ ምን ማድረግ እንችላለን? እያንዳንዱን ትራንዛክሽኖች መመዝገብ እንችላለን ማለት ነው። ሌላው እዚሁ ጋር ምን ማድረግ ይቻላል? ፕሪንት ማድረግ ትችላላችሁ ማለት ነው። ካልፈለጋችሁትም ዲሌት የምታደርጉት በዚህኛው ነው ማለት ነው። እዚህ ጋር እያንዳንዱን ገብታችሁ ከምታጠፉ ዲሌት ማድረግ ትችላላችሁ ማለት ነው። ሴቭ እንላለን። ራሱ ምን ያደርጋል? ወደ ቀጣይ ስራ ለመቀጠል 53 ብሎ መጥቶልናል ማለት ነው። በዚህ መንገድ ምን ማድረግ ትችላላችሁ? እያንዳንዱን ሽያጮች መመዝገብ ትችላላችሁ ማለት ነው። ቀጣይ ደግሞ አራተኛ ላይ የምንሰራው ምንድን ነው? በዱቤ እየሸጥን ነው። ኦን አካውንት እየሸጥን ነው። ስለዚህ ኦን አካውንት የምንሸጥ ከሆነ እንዴት እንደምንመዘግብ ደግሞ አሳያችኋለሁ ማለት ነው። ከዚህ ቀደም ሰርተናል፣ ለመደጋገም ያህል ነው ማለት ነው። ኦን አካውንት እየሸጥን ነው። ስለዚህ ወደ ፒችትሪ እንመለሳለን። ወደ ፒችትሪ ከተመለስን በኋላ እዚህ ጋር ታስክ፣ ስለዚህ ሴልስ ኢንቮይሲንግ የሚለው ጋር ነው የምንገባው ማለት ነው። ሴልስ ኢንቮይሲንግ የሚለው ጋር ከገባን በኋላ በዱቤ ስንሸጥ ብዙ ጊዜ ምን ይፈልጋል? ከስተመር ይፈልጋል። ዝም ብሎ እንደ ቅድሙ ለመንገደኛ ደንበኛ በዱቤ አንሸጥም ማለት ነው። ስለዚህ እዚህ ጋር ለማን የሸጥ ነው በዱቤ? እዚህ ጋር ሰንሻይን ኮንስትራክሽን ለሚለው ነው ማለት ነው። ስለዚህ እነሱን እንመርጣለን። ከዛ እዚህ ጋር ደግሞ ቀኑን እናስተካክላለን። 4 ነው። ከዛ ኢንቮይስ ነምበር አስገቡ እያለን ነው። ኢንቮይስ ነምበራችንን እናስገባለን ማለት ነው። በኋላ ላይ በዚህ ኢንቮይስ ነምበር የተሸጠ በዱቤ ክፈሉ ስለሚለን በትክክል ይህንን አስገቡት ማለት ነው። ካልመዘገብን በኋላ ላይ በዱቤ ደግሞ ሲከፍሉን በዱቤ የወሰዱትን ሲከፍሉን ላናገኘው እንችላለን ማለት ነው። ከዛ በመቀጠል እዚህ ጋር ኳንቲቲ ስንት ነው የሸጥነው? 2 ፒስ ኦፍ ሳምሰንግ ነው ማለት ነው የሸጥነው። ኢንተር እንልና ሳምሰንግ እንላለን ማለት ነው። እዚህ ጋር ካለው መካከል ሳምሰንግ የሚለውን እንመርጣለን ማለት ነው። በዚህ መንገድ የዱቤ ሽያጫችንን መመዝገብ እንችላለን። ቫትን ኢንክሉድ አድርጉ ስለሚለን ቫትን ኢንክሉድ እናደርጋለን ማለት ነው እዚህ ጋር። ከዛ በመቀጠል ኢሜይልን ፕሪንት ማድረግ እንችላለን። እኛ ግን አሁን ሴቭ አድርገን እንቀጥል ማለት ነው። የትራንስፖርት አገልግሎት ካለ ለብቻው አሁን ከሸጥነው ውጪ እዚህ ጋር መመዝገብ እንችላለን። ሴቭ እንላለን። ከዛ በመቀጠል ወደ ቀጣዩ እንሄዳለን ማለት ነው። ከዛ ሊስት ብላችሁም እዚህ ጋር በዱቤ የተሸጡትን እያንዳንዱን ማየት ትችላላችሁ ማለት ነው። ሁለቱም አሉ ማለት ነው። ምናልባት እዚሁ ጋር ደብል ክሊክ እናድርግና አይተም ኳንቲቲ የሚለውን ካልመረጣችሁም ዲስክሪፕሽን ላይ ጽፋችሁ አማውንቱን ጽፋችሁ መሸጥም ትችላላችሁ ማለት ነው። እዚህ ጋር አይተም እና ኳንቲቲው ከዚህ ቀደም ካልመዘገባችሁት ማለት ነው። ኢንቨንተሪ ስንመዘግብ ካልመዘገባችሁት ቀጥታ ዲስክሪፕሽን ላይ ጽፋችሁም አማውንቱን ከመዘገባችሁ ራሱ ያስተካክለዋል ማለት ነው። ይህን ክሎዝ፣ ይህንንም ክሎዝ እንበልና ወደ 4ኛ እንሄዳለን ማለት ነው። 5ኛ ላይ እንሄዳለን ማለት ነው። 5ኛ ላይ ከዚህ ቀደም በዱቤ ሸጥነውን
በ0054 የሸጥነውን እየተቀበልን ነው ማለት ነው። ሪሲቭድ እያደረግን ነው ማለት ነው። ስለዚህ እሱን ደግሞ ለመመዝገብ ቀጥታ ወደ ፒችትሪ ከዛ በኋላ ምን እናደርጋለን? ታስክ ከዛ በመቀጠል ሪሲት የሚለው ጋር ነው የምንሄደው ማለት ነው። ቅድም ስላልዘጋሁት ራሱ ተመልሶ መጥቶልኛል ማለት ነው። ታስክ ባር ላይ ነበረ። ከዛ በመቀጠል ዲፖዚት ቲኬት አይዲ እና ሪፈረንስ ተሰጥቶናል። 003 እንላለን ማለት ነው። ሁለቱንም 003 እንላለን። ራሱ አውቶማቲካሊ ቲኬት ነምበሩን ጽፎልናል። ትክክል ነው የጻፈልን። ቀኑን ብቻ ምን እናደርጋለን? እዚህ ጋር ቀኑ በ5 ነው የተሸጠው። በ5 ነው ይህን ብር የተቀበል ነው። ልክ ምን ያደርጋል? እዚህ ጋር ከስተመሩን ስንመርጥ ራሱ እዳው ይመጣል ማለት ነው። ስለዚህ እዚህ ጋር ከስተመሩን ትመርጣላችሁ። ቢዚ ሱፐር ማርኬት ነው የሚለው። ይኸው እዚህ ጋር ከዚህ በፊት ያበደር ነው እያንዳንዱ መጥቶልናል ማለት ነው። ወርክሽታችን ላይም ልክ እንደዚህ ተሰጥቷቸዋል። 6000 ብር ነበረ። ይህን 6000 ብር ከፍለውናል ማለት ነው። ስለዚህ ፔ ብላችሁ ይህንን ሴቭ አድርጋችሁ መውጣት ትችላላችሁ ማለት ነው። ምናልባት ወርክሽታችሁ ላይ 600 ነው የሚለው እሱን አፕዴት አድርጌ ስለላኩላችሁ በአዲሱ ወርክሽት ትጠቀማላችሁ ማለት ነው። 6000 ብር ሆኗል። ከዛ በመቀጠል ሴቭ ትሉታላችሁ ማለት ነው። ይህን ብር ተቀብለናል ማለት ነው። ሴቭ ብለን እንወጣለን። ይህንንም ክሎዝ ማድረግ እንችላለን። ቀጣይ ስለምንጠቀምበት 554 የሚለው ራሱ ይቀመጥልን ማለት ነው። ወደ ሃንዳውታችን እንመለስ እና ስድስተኛውን እንሰራለን ማለት ነው። ስድስተኛው ምንድን ነው የሚለው? ኦን አካውንት ነው የሚለው። ኦን አካውንት እየሸጥን ነው የሚለው። ኦን አካውንት ምንሸጥ ከሆነ ምን ላይ ነው የምንመዘግበው? ኦን አካውንት እየሸጥን ከሆነ ምን ላይ ነው የምንመዘግበው? አዎ ትክክል፣ ሴልስ ኢንቮይሲንግ የሚለው ላይ ነው የምንመዘግበው ማለት ነው። እሱ ላይ እንገባለን። ሪሲት ላይ የሚለው ላይ ራሱ ብትገቡ ፎርሙ አይመራችሁም ማለት ነው። እዛ ጋ ያለው ነገር ለመሙላት ራሱ ስትሞክሩ አይመራችሁም ማለት ነው። ስለዚህ በዱቤ እየሸጥን ነው። ለማን ነው እየሸጥን ያለ ነው? ለያሬድ ቢዝነስ ለሚለው ድርጅት ነው። እዚህ ጋር እንመርጥና ያሬድ ቢዝነስ የሚለውን እንመርጣለን። ከዛ በመቀጠል እዚህ ጋር ቀኑን አስገቡ እያለን ነው። ቀኑ 6 ነው። 6 ከዛ በመቀጠል ኢንቮይስ ነምበር አስገቡ እያለን ነው ማለት ነው። በካሽ ቢሆን ኖሮ ሪሲት ነምበር ነበር የሚለን። በዱቤ ግን ስለሆነ ኢንቮይስ ነምበሩን ነው የሚለን ማለት ነው። ኢንቮይሱን በኋላ ላይ ስለምናስገባ ደግመን በትክክል እንጽፋለን። እዚህ ጋር 0057 ብዬ መዝግብ ያለው። ከዛ በመቀጠል እዚህ ጋር ምን እናደርጋለን? ኳንቲቲውን እንመዘግባለን ማለት ነው። አሁን በዱቤ የምንሸጠውን እዚህ ጋር 30 ኤችፒ ነው የሸጥነው ማለት ነው። አይተም ጋር እንመጣና ደግሞ እዚህ ጋር ኤችፒ የሚለውን ስንመርጥ ራሱ ካልኩሌት ያደርግልናል ዋጋውን። ቫትን ኢንክሉድ አድርጉ ተብለናል። ቫትን እዚህ ጋር መተን ኢንክሉድ እናደርጋለን ማለት ነው። ራሱ ካልኩሌት ያደርጋል ማለት ነው። እዚህ ጋር የ1 ሚሊዮን 50 ሺውን ራሱ ካልኩሌት አድርጎ ቫቱን ቁጭ ያደርግልናል ማለት ነው። በዚህ መንገድ በቀላሉ በዱቤ የሚሸጡትን ሽያጮች መመዝገብ ትችላላችሁ ማለት ነው። ይሄንን ምን እናደርጋለን? ሴቭ እናደርጋለን። ልክ ሴቭ ስታደርጉት ምናልባት እናንተ እዚህ ጋር ስታበድሩ ሊሚት አስቀምጣችሁ ነበር ማለት ነው። ያንን አልፏል እያለን ነው። እዚህ ጋር በዱቤ የሚበደረው ብር ብዙ ስለሆነ አልፏል ማለት ነው። ስለዚህ ይሄንን ልቀጥል ወይ ነው የሚለን። ስለዚህ ቀጥል ከሆነ የስ እንላለን ማለት ነው። በዚህ መንገድ የዱቤ ሽያጩን መጨረስ እንችላለን ማለት ነው። አሁን ደግሞ ወደ 7ኛ ላይ እንሄዳለን ማለት ነው። እዚህ ጋር ወደ ወርክሽታችን እንመለስና 7ኛ ላይም ኦን ካሽ እየሸጥን ነው ማለት ነው። እዚህ ጋር 3 ሳምሰንግ ብቻ ለቢዚ ሱፐር ማርኬቶች እየሸጥንላቸው ነው ማለት ነው። ስለዚህ ይህን በቀላሉ ለመመዝገብ ምንድነው የምታደርጉት? ታስክ ትሄዳላችሁ። ከዚህ ቀደም ሚኒማይዝ ያደረግነው ስላለ እዚህ ጋር ሪሲቱ ቀጥታም ያመጣላችኋል ማለት ነው። ካልሆነም ይሄኛው ከሌላችሁም እዚህ ጋር ትመጡና ታስክ ከዛ ሪሲት ልክ ሪሲት ስትሉ ቅድም ስላልተዘጋ አምጥቶልናል ማለት ነው። ስለዚህ አሁን ምን እናደርጋለን? እዚህ ጋር እንመዘግባለን ማለት ነው። እዚህ ጋር ዲፖዚት ቲኬት አይዲ እና ሪፈረንስ ተሰጥቶናል። 004 ነው። ሪፈረንስ ጋር 004 ነው ማለት ነው። ቀኑን ብቻ እንመጣና ምን እናደርጋለን? 7 እናደርጋለን ማለት ነው። እዚህ ጋር ቀኑን 7። እዚህ ግን 554ን ደጋግማችሁ መጻፍ አትጠቀሙ ማለት ነው። በመጻፍ አትጠቀሙ። ከዛ በመቀጠል እዚህ ጋር ከስተመራችንን እንመርጣለን ማለት ነው። እዚህ ጋር ከስተመራችን ቢዚ ሱፐር ማርኬት የሚለው ነው። እዚህ ጋር ካሉት መካከል ቢዚ ሱፐር ማርኬት የሚለውን እንመርጣለን ማለት ነው። አጋጣሚ ቢዚ ሱፐር ማርኬት እዳ የለባቸውም። እዳ ግን ቢኖርባቸው እዚህ ጋር ያለው ይሄ ይበራል ማለት ነው። ስለዚህ ሌላ እዳ ያለባቸው ሽያጭ የምናካሄድ ከሆነ አፕላይቱ ሪቬኑ የሚለውን ነው የምንመርጠው ማለት ነው። አፕላይቱ ሪቬኑ የሚለውን እንመርጥና ወደ ኳንቲቲ ወደሚለው ነው የምንሄደው ማለት ነው። 3 ምንድን ነው የሸጥነው? ሳምሰንግ የሚለውን ነው ማለት ነው። እዚህ ጋር የሸጥነው 3 ሳምሰንግ የሚለውን እንጽፋለን ማለት ነው። ኢንተር ከዛ መቀጠል ሳምሰንግ የሚለውን እንመርጣለን ማለት ነው። እዚህ ጋር ከመረጣችሁ በኋላ ቫትን ኢንክሉድ አድርጋችሁ
መጨረስ ትችላላችሁ ማለት ነው። ሴቭ ነው የምትሉት። ልክ ሴቭ ስትሉት ወደ ቀጣይ ይሄዳል ማለት ነው። ቀጣይ ደግሞ የምንሰራው 8ኛም ተመሳሳይ ኦን ካሽ ነው። ኦን ካሽ ለኤቢ ቢዝነስ እያለን ነው። እዚህ ጋር ኤቢ ቢዝነስ የሚለውን እንመርጣለን። እዚህ ጋር ዲፖዚት ቲኬት አይዲ እና ሪፈረንስ ተሰጥቶናል 005 ነው። ሪፈረንስም 005 ነው ማለት ነው። ከዛ መቀጠል ሪሲት ነምበሩም ተሰጥቶናል ማለት ነው። እዚህ ጋር ራሱ አውቶማቲካሊ ሪሲት ነምበሩን ቀጥሎልናል። ጥያቄውን ለማግኘት ከፈለጋችሁ ይኸው እዚህ ጋር አለ ማለት ነው። ጥያቄው እዚህ ጋር አለ። ይሄኛውን 8ኛውን ነው ማለት ነው አሁን የምንሰራው። እዚህ ጋር ሚኒማይዝ ስላደረኩት ይኸውና ሪሲት የሚል አለ። እሱን ነው የምንሰራው ማለት ነው። ከዛ በመቀጠል እዚህ ጋር 10 አፕል ነው የሸጥነው። እዚህ ጋር 10 ሚሊዮን እንመርጣለን፣ እንጽፋለን። ከዛ እዚህ ጋር አፕል ሚሊዮን ነው የምንጽፈው ማለት ነው። አፕል ሚሊዮን እንመርጣለን ማለት ነው እዚህ ጋር። ከዛ በመቀጠል ሴልስ ታክስ የሚለው ጋር በመግባት ምን ማድረግ እንችላለን? መምረጥ እንችላለን ማለት ነው። ሴልስ ታክሱን በዚህ መንገድ ምን ማድረግ እንችላለን? ሽያጮችን መመዝገብ እንችላለን ማለት ነው። ሽያጮችን መመዝገብ እንችላለን። ሌላም ካለ ከታች መቀጠል እንችላለን። ለአሁን ግን አልተሰጠንም፣ ሴቭ እንላለን ማለት ነው። ቀጣይ 9ኛ ላይ ደግሞ ምንድን ነው የሚለን? ኮሌክት እያደረግን ነው ማለት ነው። ከዚህ ቀደም በዱቤ የሸጥነው ነበረ፣ እሱም ብር ኮሌክት እያደረግን ነው። ስለዚህ ምንድን ነው የምታደርጉት? አሁንም ወደ ሪሲት ነው የምትሄዱት። እዚህ ጋር ቀኑን ተመሳሳይ ታስገባላችሁ ማለት ነው። ቀኑን 9 ስለሚል ቀኑ 9 ታደርጋላችሁ። እዚህ ጋር ደግሞ ዲፖዚት ቲኬት አይዲ እና ሪፈረንስ ተሰጥቶናል። ምን እናደርጋለን? እሱን እንመዘግባለን ማለት ነው። 006ን እንመዘግባለን። እዚህ ጋር 006ን እንመዘግባለን ማለት ነው። ሪሲት ነምበሩን አውቶማቲካሊ ስለቀጠለልን ወደ ቀጣይ እንሂድ ማለት ነው። እዚህ ጋር ማን ነው ከስተመራችን ኮሌክት ያደረግነው? ከማን ነው? ከኬቲ ነው ማለት ነው። ከሰንሻይን ኮንስትራክሽን ከሚለው ነው። እዚህ ጋር ይኸው 2 እዳ አለባቸው ማለት ነው። እነዚህ ኬቲ የሚለው ሰንሻይን ኮንስትራክሽን። እናንተ ግን ድጋሚ ይሄ እዳ እያለባቸው ግዢ የሚፈልጉ ከሆነ አፕላይ ቱ ሪቬኑ ላይ ነው የምንመዘግብላቸው ማለት ነው። አሁን ግን ብሩን እየከፈሉን ስለሆነ ኮሌክት የሚለው ጋር በመሄድ እዚህ ጋር የተባልነው የየትኛውን ነው? ከሁለቱ የ0056ን ብቻ ነው የከፈሉት። ስለዚህ የ0056ን እዚህ ጋር ፔ የሚለውን አንድ ጊዜ ነክተን እንወጣለን ማለት ነው። ይሄ ሁለተኛውን አልከፈሉንም ማለት ነው። በዚህ መንገድ ያለባቸውን እዳ ሲከፍሉ በዚህ መንገድ ነው የምንመዘግበው። ከዛ ሴቭ እንላለን ማለት ነው። 10ኛ ላይ ደግሞ ምንድን ነው የሚለው? በቀን 10 ምንድን ነው ያደረግነው? በዱቤ እየሸጥን ነው ማለት ነው። በዱቤ ለኤቢ ቢዝነስ በዱቤ እየሸጥን ነው ማለት ነው። ስለዚህ በዱቤ የምንሸጥ ከሆነ ምንድን ነው የምታደርጉት? በቅድሚያ ወደ ፒችትሪ እንመጣለን። ከዛ ሴልስ ኢንቮይሲንግ የሚለው ጋር ነው የምትገቡት ማለት ነው። ሴልስ ኢንቮይሲንግ ጋር ነው የምትገቡት። ካልሆነም ይህን እንዝጋውና ታስክ፣ ከዛ እዚህ ሁለተኛው ላይ ሴልስ ኢንቮይሲንግ የሚል አለ። እሱ ላይ ነው የምትመዘግቡት ማለት ነው። እዚህ ጋር ቀን ነው የምትመዘግቡት። ቀኑን እዚህ ጋር መታችሁ 10 ከሆነ 10 እናደርጋለን ማለት ነው። 10 እዚህ ጋር ደግሞ ለማን ነው በዱቤ የሸጥ ነው? ለኤቢ ቢዝነስ። ስለዚህ ኤቢ ቢዝነስ የሚለውን እንመርጣለን ማለት ነው። በኋላ እዳው ራሱ ጋር ይመጣል ማለት ነው። በዚሁ ኢንቮይስ ነምበር ደግሞ 10ኛ ላይ ምንድነው የተሰጠን? 0058 የሚል ነው ማለት ነው የተሰጠን። ከዛ በመቀጠል እዚህ ጋር እዳውን እንመዘግባለን ማለት ነው። የተበደረውን እኛ ጋር የገዛውን እቃ በዱቤ እንመዘግባለን። እዚህ ጋር 25 ነው። ኢንተር 25 ካላችሁ በኋላ ቶሺባ ነው ማለት ነው። እዚህ ጋር ቶሺባ የሚለውን ትመርጣላችሁ ማለት ነው። እዚህ ጋር ምናልባት መመዝገቢያ ከሌለው ምንድን ነው የምታደርጉት? ኒው ብላችሁ አዲስ ከስተመር ከሆነ ኒው ብላችሁ ያንን አዲስ ከስተመር እንደዚህ ኒው ካላችሁ በኋላ እዚህ ጋር ከስተመር አይዲ የሚል አለ። እዚህ ጋር ከስተመር አይዲ ላይ የፈለግነውን እንጽፋለን ማለት ነው። ከስተመር አይዲ ላይ የፈለግነውን እንጽፋለን። እዚህ ጋር ደግሞ ከስተመሩ ማን ነው የሚለውን እንጽፍና ሴቭ ብለን ወጥተን መመዝገብ እንችላለን ማለት ነው። ልክ እንደዚህ እዚህ ጋር ምናልባት ካጣችሁት መመዝገብ ትችላላችሁ ማለት ነው። ቀጥታ ስለሚመጣላችሁ መመዝገብ ትችላላችሁ ማለት ነው። አሁን ግን እኛ ለኤቢ ቢዝነስ ነው የሸጥነው። ኤቢ ቢዝነስ የሚለውን እንመርጣለን። እዚህ ጋር ደግሞ ቫትን ኢንክሉድ አርጉ ስለሚለን ቫትን ኢንክሉድ እናደርጋለን ማለት ነው። እዚህ ጋር ቫት የሚለውን ኢንክሉድ እናደርግና ሴቭ አድርገን እንወጣለን ማለት ነው። ሴቭ እንበለው። ከዛ በመቀጠል ክሎዝ እንበል ማለት ነው። 11ኛ ላይም በተመሳሳይ ኦን ካሽ ነው። ኦን ካሽ ነው። ኦን ካሽ ግን ለካሽ ከስተመር ነው ማለት ነው። ኦን ካሽ ሆኖ ለካሽ ከስተመር ነው። ከዚህ ቀደም እንደሰራ ነው። እንደዚህ ከሆነ ምንድነው የምናደርገው? ቅድሚያ ታስክ እንገባለን። ከዛ ሪሲት ላይ ነው የምንገባው። ከዛ እዚህ ጋር በቅድሚያ ዲፖዚት ቲኬት አይዲ እና ሪፈረንሱን እናስገባለን ማለት ነው። 007 ሪፈረንሱንም እናስገባለን 007 ሚል ስለተሰጠን ማለት ነው።
ከዛ መቀጠል ሪሲት ነምበሩን አስገቡ ተብለናል። ሪሲት ነምበሩ ደግሞ 557 ሚል ነው። ከዛ ዴቱን ነው የምናስገባው። ዴት 11 ነው። እዚህ ጋር ቀኑ 11 ስለሆነ 11 እንላለን። ከዛ በመቀጠል እዚህ ጋር ኳንቲቲውን አስገቡ እያለን ነው ማለት ነው። ኳንቲቲ የሸጥነውን እናስገባለን። ምንድነው የሸጥነው? 2 ኢንተር እንላለን። 2 አፕል ነው የሸጥነው ማለት ነው። እዚህ ሰርች ማድረጊያው ጋር አፕል እንላለን። እዚህ ጋር አፕል ብላችሁ ብትጽፉ እሺ ብሎ አይቀጥልላችሁም። ስለዚህ እዚህ ጋር አፕል ብላችሁ መጻፍ አይጠበቅባችሁም፣ ግን አይዲውን መጻፍ ትችላላችሁ። የምታስታውሱት ከሆነ አይዲውን ስትጽፉ ይመጣላችኋል። እዚህ ጋር አፕል የሚለውን እንመርጣለን ማለት ነው። ከዛ በመቀጠል ሌላም 20 ቶሺባ ሽጠናል ማለት ነው። እዚህ ጋር ክሊክ እናደርጋለን። 20 ኢንተር፣ እዚህ ጋር ቶሺባ የሚለውን እንመርጣለን ማለት ነው። ከዚህ ቀደም ዋጋቸውን ስላስገባን አውቶማቲካሊ ካልኩሌት ነው የሚያደርገው። ቫትን ኢንክሉድ እናደርጋለን። እዚህ ጋር ቫትን ኢንክሉድ አድርጉ ስለሚል ቫትን ኢንክሉድ እናደርግና ሴቭ ብለን እንወጣለን ማለት ነው። በዚህ መንገድ ቀጥታ ሽያጮችን መመዝገብ እንችላለን። እዚህ ጋር ከስተመሩን ስላልመረጥን ወይ ደግሞ እዚህ ጋር ካሽ ከስተመር ብለን ስላልጻፍን ከስተመር አስገቡ እያልን ነው ማለት ነው። ስለዚህ እዚህ ጋር ካሽ ከስተመር ብላችሁ ሴቭ ትላላችሁ ማለት ነው። ምናልባት እናንተ ሁልጊዜ ካሽ ከስተመር የሚበዛና ሁልጊዜ እዚህ ጋር ካሽ ከስተመር ማለት ካልፈለጋችሁ አዲስ ቅድም እንዳሳየዋችሁ ኒው ብላችሁ ካሽ ከስተመር ብላችሁ ሁልጊዜ ለእነሱ በዛ መንገድ መስራት ትችላላችሁ። ከዛ ሴቭ ነው የምንለው፣ ይመዘግብልናል ማለት ነው። ይህንንም ክሎዝ እንበለው ማለት ነው። በቀጣይ ደግሞ የምንሰራው የተሸጠ እቃ ሲመለስ እንዴት ነው የምንሞላው የሚለውን ነው የምናየው ማለት ነው። የተሸጠ እቃ ሲመለስ እዚህ ጋር 12ኛ ላይ የተሸጠ እቃ ከሊያሪድ ቢዝነስ የሚባሉ ድርጅቶች መልሰውልናል ማለት ነው። እዚህ ጋር ሪተርን አድርገዋል ዴል የሚባለውን እቃ። ይሄኛውን እንዴት እንደምንመዘግብ ላሳያችሁ ማለት ነው። ይሄኛውን የተሸጠ እቃ ሲመለስ ደግሞ ታስክ ትገባላችሁ። ከዛ ክሬዲት ሚሞ የሚለው ጋር ነው የምትገቡት። ከዛ የመለሰውን ድርጅት ነው የምናስገባው ማለት ነው። እዚህ ጋር ያሪድ ቢዝነስ የሚለውን ነው የምንሞላው ማለት ነው። ከዛ እዚህ ጋር ቀኑን እንሞላለን። ቀኑ የመለሱበት ጊዜ 12 ስለሆነ 12 እንላለን ማለት ነው። ከዛ መቀጠል ክሬዲት ነምበሩን አስገቡ እያለን ነው። እዚህ ጋር ክሬዲት ነምበሩን እናስገባለን። ክሬዲት ሚሞ ተሰጥቶናል 31 እንላለን ማለት ነው። ከዛ በመቀጠል እዚህ ጋር ኖ ኢንቮይስ ሴሌክሽን የሚለው ጋር አፕላይ ቱ ኢንቮይስ የሚለው ጋር ክሊክ እናደርግና እዚህ ጋር እኛ የሸጥንበትን ኢንቮይስ ነምበር እንፈልጋለን ማለት ነው። በ0055 ነው የሸጥነው። በ0055 ነው የሸጥነው። ከሸጥናቸው ደግሞ እቃዎች የተመለሰው የቱ ነው? ዴል ነው ማለት ነው። ዴል የሚለውን እንመርጣለን ማለት ነው። ይሄ የመጀመሪያው ማለት ነው። ሪተርን የሆነው ደግሞ አንድ ነው ማለት ነው። ሪተርን የሆነውን እንመዘግባለን ማለት ነው። ስለዚህ ዴል 1 ሪተርን ሆኗል ማለት ነው። ከዛ በፊት ግን እስካሁን የሰራነውን እዚህ ጋር ዴል ሪተርን ከመሆኑ በፊት ያለውን እዚህ ጋር ሪፖርት ኤንድ ፎርም እንግባ። ከዛ በመቀጠል እዚህ ጋር ካሉ መካከል ኢንቨንተሪ የሚለው ጋር እንሂድ ማለት ነው። ከዛ ኢንቨንተሪ መካከል ኢንቨንተሪ ዩኒት አክቲቪቲ የሚለው ጋር እንሂድ እና ዴል ምን ያህል እንደተሸጠ ምን ያህል በእጃችን እንዳለ እንይ ማለት ነው። እዚህ ጋር ለምሳሌ ዴል ሚል አለ። ዴል የተሸጠው 2 ነው ማለት ነው። በእጃችን ላይ ያለው ደግሞ 8 ነው ማለት ነው። ስለዚህ አንድ ከመለሱ ኳንቲቲ ኦን አንድ ምን ይሆናል? ይጨምራል ማለት ነው። የተሸጠው ደግሞ ይቀንሳል ማለት ነው። 2 እና 8 ነው። ስለዚህ እዚህ ጋር ተመልሰን ሴቭ ስናደርግ ያለውን ለውጥም ተመልሰን እናያለን ማለት ነው። እዚህ ጋር አንድ ብዬ ጽፍ ያለው ከዛ ሴቭ እንበለው ማለት ነው። ሴቭ እንበለው ከዛ እንደ ቅድሙ ወደ ሪፖርት ኤንድ ፎርም እንመለስና እናየዋለን ማለት ነው። ይሄው ዴል ምን ሆኗል? የተሸጠው 2 ነበር፣ ወደ 1 ወረደ። በእጃችን የነበረው 8 ነበር፣ ወደ 9 ጨመረ ማለት ነው። ስለዚህ የተሸጠ እቃ ሲመለስ በዚህ መንገድ ነው የምንመዘግበው ማለት ነው። ሌላው እዚሁ ጋር አንድ እንመዝግብና ወደ ክሬዲት ሚሞ ወደሚለው ደግሞ እንመለሳለን ማለት ነው። አሁንም እንዴት ነው በዱቤ ምንሸጠው የሚለውን እንዲህ በድጋሚ በዱቤ ስንሸጥ ምንድነው የምታደርጉት? በቅድሚያ ታስክ እንገባለን። ከዛ ሴልስ ኢንቮይሲንግ የሚለው ጋር ነው የምትገቡት ማለት ነው። እዚህ ጋር የተሰጠን 13ኛ ላይ ሶልድ ኦን አካውንት እያለን ነው ማለት ነው። ለሰንሻይን ኮንስትራክሽኖች ሶልድ ኦን አካውንት እያለን ነው። ኢንቮይስ ነምበር 0059 ነው። በዚህ መንገድ መዝግቡ ብሎናል። እሱን ለመመዝገብ ወደ ፒችትሪያችን እንመለሳለን። ከዛ በመቀጠል እዚህ ጋር እንሞላለን ማለት ነው። ኦን አካውንት እየሸጥን ስለሆነ እዚህ ጋር ሴልስ ኢንቮይሲንግ የሚለው ጋር ነው የምንሄደው። ከዛ እዚህ ጋር ምን እናደርጋለን? ከስተመሩን እንመርጣለን ማለት ነው። የሸጥነው በዱቤ ለማን ነው? ለሰንሻይን ኮንስትራክሽን ነው ማለት ነው። እዚህ ጋር ሰንሻይን ኮንስትራክሽን የሚለውን እንመርጣለን። እዚህ ጋር ደግሞ ቀኑን እንጽፋለን። ቀኑ 13 ነው። 13 ብለን መጻፍ እንችላለን። እዚህ ጋር ደግሞ ኢንቮይስ ነምበሩ ልክ እንደ ቅድሙ ኢንቮይስ ነምበሩ ያስፈልገናል ማለት ነው። የተሸጠበት በዱቤ የተሸጠበት። ስለዚህ 0059 የተሰጠን
0059 ብለን እንመዘግባለን። ከዛ መቀጠል ኳንቲቲ ስንትን የሸጥነው በዱቤ የሚለውን እዚህ ጋር እንሞላለን ማለት ነው። በዱቤ እዚህ ጋር የሸጥነው 5 ቶሺባ ነው። እዚህ ጋር 5 ኢንተር። ከዛ እዚህ ጋር ቶሺባ የሚለውን እንሞላለን ማለት ነው። እዚህ ጋር ቶሺባ ይኸውና ቶሺባ በዚህ መንገድ እንሞላለን። ይህም ብቻ ነው በዱቤ የሸጥነው። ከዛ ቫትን ኢንክሉድ አድርጉ ይለናል። ቫትን ኢንክሉድ ማድረግ እንችላለን። የትራንስፖርት ካለንም የትራንስፖርት ኢንክሉድ ማድረግ እንችላለን ማለት ነው። እዚህ ጋር የትራንስፖርት 100 ብር ካስከፈልን 100 ብር ብለን መጻፍ እንችላለን። ይኸው ከቫት ውጭ ነው ማለት ነው። ሴቭ እንላለን ማለት ነው። በዚህ መንገድ መመዝገብ እንችላለን። እናንተ ሌሎቹን እያንዳንዱን ተለማመዱ ማለት ነው። የመጨረሻ ግን ምን እንመዘግባለን? አንድ ሁለት ነገሮች እንመዝግብ ማለት ነው። በዚህኛው ቱቶሪያላችን አንድ ሁለት እንመዝግብ። የተሸጠ እቃ ሲመዘገብ እንዴት ነው የሚለውን በድጋሚ እንስራው። ግን ይህኛው የተሸጠው እቃ የተመለሰው ተበላሽቶ ነው። ስለዚህ እኛ ደግሞ የተበላሸ እቃ አሏን ስለምንሰጥ እንዴት እንደሚመዘገብ እንዲህ በቅድሚያ የተሸጠው እቃ ሲመለስ ያለውን እንዲህ ማለት ነው። እንደ ቅድሙ ያሬድ ቢዝነሶች ነው የመለሱት። እንደገና ደግሞ ክሬዲት ሚሞ ሰጥተውናል ማለት ነው። ክሬዲት ነምበሩን ሰጥተውናል። ስንት ነው? 23 የሚል ነው ማለት ነው። እሱን እንሙላ ማለት ነው። እሱን ለመሙላት በቅድሚያ ወደ ሂስትሪያችን እንመለሳለን። ከዛ ታስክ፣ ከዛ ክሬዲት ሚሞ የሚለው ጋር እንሄዳለን ማለት ነው። እሱ ጋር ከሄድን በኋላ ከስተመሩን እናገናኛለን። እዚህ ጋር የተሸጠ እቃ የመለሱት ምንድን ነው? ያሬድ ቢዝነስ የሚለው ነው። ያሬድ ቢዝነስ የሚለውን እንመርጣለን ማለት ነው። እዚህ ጋር ቀን ክሬዲት ነምበር ተሰጥቶናል። ክሬዲት ነምበር ቅድም 31 ነበር። አሁን 32 ብለን መሙላት እንችላለን። እናንተ ጋር ሌላም ከሆነ ሌላም መሙላት ትችላላችሁ ማለት ነው። ክሬዲት ነምበሩን መሙላት ትችላላችሁ። ከዛ መቀጠል ክሬዲት ነምበሩን 23 ብለናል። እዚህ ጋር የተሸጠበትን ኢንቮይስ ነምበር እንሞላለን ማለት ነው። 0055 ላይ ነው ማለት ነው የተሸጠው። ከዛ በመቀጠል እዚህ ጋር የምናደርጋለን ሪተርን የተደረገውን እንጽፋለን ማለት ነው። አንድ ነው ሪተርን ያደረጉት ግን ዳሜጅ ሆኗል ማለት ነው። ይሄኛውን ከመሙላታችን በፊት ወደ ሪፖርት ኤንድ ፎርም እንሂድ። ሪፖርት ኤንድ ፎርም ኢንቨንተሪ፣ ከዛ ኢንቨንተሪ ዩኒት አክቲቪቲ የሚለው ላይ እንግባና አሁንም ስንት ነው ያለን? ዴል አንድ ነው የተሸጠ ያለው፣ በእጃችን ደግሞ ያለው 9 ነው ማለት ነው። ስለዚህ ይሄ ሪተርን ከሆነ ምን ያደርጋል? በእጃችን ያለው ይጨምራል። ግን ዳሜጅ ስለሆነ በእጃችን ያለው 9 እንደሆነ እንዲቀጥል ነው የምናደርገው ማለት ነው። በቅድሚያ አሁን የጀመርነውን ሴቭ እናድርግና እንውጣ። አንድ ብለን ጽፈናል። ከዛ ሴቭ ብለን እንወጣለን ማለት ነው። እስካሁን የሰራነውን እንየው ማለት ነው። እዚጋ መተን ስናየው እዚጋ የተሸጠ እቃ የለም እንዳለ፣ ግን ምን ሆኗል? ወደ ስቶር ተመልሷል ማለት ነው። 10 ግን ይሄኛው ወደ ስቶር እንዳይመለስ አጀስትመንት እንሰራለን ማለት ነው። ይህን ደግሞ ለመስራት ወደ ፒችትሪያችን እንመለስና ታስክ፣ ከዛ መቀጠል ወደ ታች ወረድ ትሉና ኢንቨንተሪ አጀስትመንት የሚል አለ ማለት ነው። እዚህ ጋር አይተሙን ትመርጣላችሁ። የተመለሰው እቃ ምንድነው? አይተሙ ኤችፒ ከሆነ ኤችፒ ትላላችሁ ማለት ነው። እዚህ ጋር አይተሙን ነው የምትመርጡት ኤችፒ። ከዛ ሪፈረንስ ነምበር አስገቡ እያልን ነው። ሪፈረንስ ነምበሩን እናስገባለን ማለት ነው። 001 ብለን እናስገባለን ማለት ነው። ከዛ በመቀጠል እዚህ ጋር ቀኑን ነው መዝግቡ የሚለን። እዚህ ጋር ቀኑን 14 ከሆነ 14 ብለን እንመዘግባለን። ከዛ በመቀጠል እዚህ ጋር 115 ነው ያለው ማለት ነው። ኤችፒ 115 ነው ያለው። የእሱን እንሰራለን ማለት ነው። አጀስት የተደረገው በአንድ ነው። ስለዚህ እሷን አንድ ብለን እንጽፋለን ማለት ነው። እዚህ ጋር -1 ነው የሆነው ማለት ነው። እዚህ ጋር ደግሞ ምክንያቱ ተሰጥቶናል ማለት ነው። እዚህ ወርክሽታችሁ ላይ ዳሜጅ አለዋንስ ነው ማለት ነው። አጀስትመንት ሪዝኑ ምንድነው? ዳሜጅ አለዋንስ ነው። ይሄን ዳሜጅ አለዋንስ ብለን እንጽፋለን ማለት ነው። ዳሜጅ አለዋንስ ብለን ከጻፍን በኋላ ይህንን ሴቭ ነው የምናደርገው ማለት ነው። ሴቭ አድርጋችሁ ትወጣላችሁ። ይህን ሴቭ አድርገን እንወጣለን። ከዛ መቀጠል ክሎዝ እንበለው ማለት ነው። እዚህ ጋር ወደ ፒችትሪያችን እንመለስና ሪፖርት ኤንድ ፎርም ኢንቨንተሪ፣ ከዛ መቀጠል ኢንቨንተሪ ዩኒት አክቲቪቲ የሚለው ጋር እንሄዳለን ማለት ነው። ስለዚህ ለዚህ ለኤችፒ ምን አድርገናል ማለት ነው? አንድ ሪተርን አድርገናል ማለት ነው። አንድ ሪተርን ተደርጓል ማለት ነው። በዚህ መንገድ መመዝገብ ትችላላችሁ ማለት ነው። እዚህ ጋር የተመለሰውን የዴልን አጀስትመንት መስራት ደግሞ ከፈለግን ምንድነው የምታደርጉት? ወደ ፒችትሪያችን እንመለስና እዚህ ጋር ወደ ፒችትሪያችን እንመለስ። ከዛ ታስክ፣ ከዛ እዚህ ጋር አጀስትመንት የሚላለ ማለት ነው። ኢንቨንተሪ አጀስትመንት የሚላለ እዚህ ጋር እንገባና ምንድነው የምንመርጠው? አሁን የተመለሰውን ዴልን ነው የምንመርጠው ማለት ነው። ዴል የሚለውን እንመርጣለን ማለት ነው። ዴል 8 ነው ያለው። ስለዚህ የተመለሰውን ኳንቲቲ ሆነ 8 ነው የሚለው። እዚህ ጋር ሪፖርት ኤንድ ፎርማችን ጋር ሄደንም እሱም ማየት እንችላለን።
ወደ ሪፖርት ኤንድ ፎርማችን ጋር እንሂድና እዚህ ጋር ኢንቨንተሪ ከዛ ኢንቨንተሪ ዩኒት አክቲቪቲ የሚለውን እዚህ ጋር ትፈልጋላችሁ። ኢንቨንተሪ ዩኒት አክቲቪቲ ጋር እዚህ ጋር ዴል 10 ነው ያለው ማለት ነው። ግን አንዱ ዳሜጅ ሆኖ የተመለሰ ስለሆነ እሱን ለመስራት ከፈለጋችሁ አጀስትመንት መስራት ከፈለጋችሁ ልክ እንደ ኤችፒ ምንድነው የምታደርጉት? በቅድሚያ ወደ ፒችትሪያችን እንመለሳለን። ከዛ መቀጠል ታስክ ከዛ ኢንቨንተሪ አጀስትመንት ነው የምትሉት ማለት ነው። ከዛ እዚህ ጋር የቱ ነው አሁን አጀስትመንት መስራት የፈለግነውን እዚህ ጋር አይተሙን እናስገባለን ማለት ነው። ወይ ደግሞ እቃውን እናስገባለን። እኛ የፈለግነው የዴልን ነው። ስለዚህ ዴል የሚለውን እንመርጣለን። ከዛ እዚህ ጋር አጀስትድ ኳንቲቲ ባይ ይላል -1 እናደርጋለን ማለት ነው። እዚህ ጋር ምክንያቱንም መጻፍ ትችላላችሁ ማለት ነው። እዚህ ጋር ዳሜጅ አሏንስ ከሆነ ዳሜጅ አሏንስ ብላችሁ መጻፍ ትችላላችሁ። ከዛ መቀጠል ሴቭ ነው የምትሉት ማለት ነው። አሁን ወደ ሪፖርት ኤንድ ፎርማችን ሄደን ብናይ የዚህም የአጀስትመንቱን እናያለን ማለት ነው። 9 ሆነዋል ማለት ነው። ስለዚህ ሲመለሱ እቃዎች ዳሜጅ ከሆኑ በዚህ መንገድ አጀስትመንት በመስራት ከዌርሃውስ ላይ ማውጣት እንችላለን ማለት ነው። ሌላም እናንተ ልክ እንደዚሁ መለማመድ ትችላላችሁ። ሪሲት ነምበሩን ወይ ኢንቮይስ ነምበሩን ብቻ እየቀያየራችሁ መለማመድ ትችላላችሁ ማለት ነው። ይህንን ከጨረሳችሁ በኋላ እስካሁን የሰራችሁትን ማየት ትችላላችሁ ማለት ነው። እዚሁ ጋር ሊስት እያደረጋችሁ ማየት ትችላላችሁ። እዚህ ኢንቨንተሪ ጋር ያሉትን ማየት ትችላላችሁ ማለት ነው። ሪፖርት ኤንድ ፎርም ኢንቨንተሪ በመግባት ሌሎቹንም ማየት ትችላላችሁ ማለት ነው። እዚህ ጋር ሌላው ደግሞ አሁን የሸጥናቸውን ነገሮች እንዳለ ማየት ከፈለጋችሁ ምን ማድረግ ትችላላችሁ? እዚህ ጋር አካውንት ሪሲቨብል ጋር በመግባት እያንዳንዱን ማየት ትችላላችሁ ማለት ነው። እዚህ ጋር እያንዳንዱን አሁን ሽያጮች ስላካሄድን እያንዳንዱን ማየት ትችላላችሁ። ከስተመር ሴልስ ሂስትሪ ሌሎችንም ማየት ትችላላችሁ ምን ምን እንደሸጥን ማለት ነው። እያንዳንዱን እናንተ እዩዋቸው። በቀጣይ ግን ለብቻው አንድ ክላስ አለን ማለት ነው። እያንዳንዱን ሪፖርት የምናዘጋጅበት ከፈለግን ወደ ኤክሴል የምንቀይርበት እዛው ጋር ፎንቱ የምናስተካክልበት ካልሆነም ፕሪንት ወይ ደግሞ ኢሜይል ማድረግ እንችላለን ወይ ወደ ፒዲኤፍ ቀይረንም እያንዳንዱን ሪፖርት የምናይበት ይኖረናል ክላስ ማለት ነው። እስካሁን የሰራችሁትን እንደተለመደው ወደ ፋይል ትገቡና ከዛ ባክአፕ ነው የምታስቀምጡት ማለት ነው። የሆነ ነገር ቢገጥማችሁ ወደኋላ ተመልሳችሁ አሰሩም ማለት ነው። ታገኙታላችሁ። ኢንክሉድ ካምፓኒን የሚለውን እንዳለ ሆኖ ባክአፕ በሉና ከዛ እዚህ ጋር ዮሴፍ ሼር ካምፓኒ ወይ ደግሞ እናንተ በስማችሁ ስላለ ሼር ካምፓኒው ይሄ ቀንና ሰዓቱን እናጠፋና እዚህ ጋር ምን እንላለን? አሁን የተሰጠንን የሰራነውን እንሞላለን ማለት ነው። ካሽ ሴልስ ወይ ደግሞ ክሬዲት ሴልስ ብላችሁ ሙሉበት ማለት ነው። ካሽ ሴልስ ወይ ደግሞ የፈለጋችሁትን ስም ከሰጣችሁት በኋላ ስሙን ሪኔም አድርጋችሁ ከጨረሳችሁ በኋላ እዚህ ጋር ሴቭ ኢን የሚለው ጋር እንደተለመደው እናንተ የሚመቻችሁ ቦታ ላይ ያስቀምጡት። ዴስክቶፕ ብየዋለሁ እኔ። ከዛ ሴቭ ብለዋለሁ ማለት ነው። ከዛ ኦኬ። በዚህ መንገድ ከከስተመር ጋር ያለውን ትራንዛክሽኖች መስራት ትችላላችሁ ማለት ነው። እናንተ ከዚህም የበለጠ አስፍታችሁ መሞከር አለባችሁ ማለት ነው። ያለበዚያ ላትይዙት ትችላላችሁ። ይህንን ፒችትሪያችንን መዝጋት እንችላለን። አሁን ላይ ስለጨረስን መዝጋት እንችላለን። ይህንንም ወርክሽታችሁን ሚኒማይዝ አድርጉትና ቀጥታ አሁን ሴቭ ያደረጋችሁትን ይህን ካሽ ሴልስ የሚለውን ወደ ቴሌግራማችን ትልኩልኛላችሁ ማለት ነው። ወደ እኛ ወደ እኔ ወደ ግልም ወይ ደግሞ ወደ ግሩፓችሁም ትልኩታላችሁ። ልክ እንደዚህ በማድረግ ሴንድ ብላችሁ መላክ ትችላላችሁ ማለት ነው። ስለተከታተሉን እናመሰግናለን። ሰላም ሁኑ።